ሰላም እንዴት ናችሁ? ዲዛይር ኦንላይን ስኩል ቤተሰቦች ዛሬ ከኔ ጋር የምናየው ከእንግሊዘኛ አራቱ ስኪሎች ሁለቱን በአንድነት እናያለን። እሱም ደግሞ ሪዲንግ እና ራይቲንግ ስኪል ነው። ሌሎቹ ደግሞ ስፒኪንግ ኤንድ ሊስኒንግ ስኪሎች ናቸው። በዚህ ቪዲዮ አጠር አድርገን ሪዲንግ ኤንድ ራይቲንግ ስኪል አንድ ላይ አያይዘን እንመለከታለን። ብዙዎች እንግሊዘኛ ማንበብ የሚከብዳቸው እንግሊዘኛ ልክ እንደ አማርኛ ፊደላቶች አንዱ ፊደል አንድ ድምጽ ብቻ አይደለም የሚሰጠው። እንግሊዘኛ ላይ ደግሞ አንዱ ፊደል ሁለት ወይ ደግሞ አንዳንዱ ደግሞ ሶስት ድምጽ ያለው ይኖራል። ስለዚህ የእያንዳንዱን ፊደል የተለያዩ ድምጾቹን በደንብ መለየት እንግሊዘኛን በደንብ አድርገን እንድናነብ ይረዳናል። ስለዚህ እሱን በደንብ ከኔ ጋር የምናየው ይሆናል። ሁላችንም እንደምናውቀው የእንግሊዘኛ ፊደላቶች 26 ናቸው። እነዚህ 26ቱ ለሁለት ነው የሚከፈሉት። እነሱም ደግሞ ቫውል እና ኮንሶናንት ተብሎ ይጠራሉ። ቫውሎቹ 5 ሲሆኑ ኮንሶናንቶቹ 21 ናቸው። 21 ሲደመር 5 አንድ ላይ አጠቃላይ አልፋቤት የእንግሊዘኛን ፊደሎችን ይሰጣሉ ማለት ነው። ሌላኛው ደግሞ ሁለት ቨርዥን ወይ ደግሞ ሁለት ካራክተር አላቸው የእንግሊዘኛ አጠቃላይ ፊደላቶቹ። አንደኛው ካፒታል ወይ ደግሞ አፐር ኬዝ ሲሆን ሌላኛው ደግሞ ስሞል ሌተር ወይ ደግሞ ሎወር ኬዝ ነው የሚባለው ማለት ነው። እዚህ ጋር አንድ ማየት ያለባችሁ ነገር ምንድነው? ካፒታል ፊደል ስሞል ሲሆን አንዳንዱ ቅርጹን በመቀየር ስሞል ይሆናል፣ አንዳንዱ ደግሞ ሳይዙን ብቻ በማሳነስ ስሞል ይሆናል። ለምሳሌ ኤ ፊደልን ብትመለከቱ ኤ ፊደል ቅርጹን በመቀየር ስሞል ይሆናል። ቢን ብትመለከቱ ቅርጹን በመቀየር ስሞል ይሆናል። ሲን ስትመለከቱ ደግሞ ሳይዙን ብቻ በማሳነስ አነስ በማለት ስሞል ይሆናል። እነዚህ ደግሞ ስሞልም ካፒታልም በእንግሊዘኛ ውስጥ የራሳቸው ጥቅም አላቸው። እነዛን ደግሞ በሌላ ቪዲዮ ሌላ ጊዜ የምናየው ይሆናል ማለት ነው። አንድ እዚህ ጋር በደንብ ማወቅ ያለብን ወደ ንባቡ ስንገባ ልክ እንደዛው ወደ ራይቲንግ ወይ ደግሞ ወደ መጻፍ ስንገባ እያንዳንዱ ፊደል የራሱ ሳውንድ አለው። አሁን የነገርኳችሁ ሌተር ነው ሲሆን አሁን ደግሞ የምናየው ሌተር ሳውንድ የሚባለው ነው ማለት ነው። ሌተር ነው የሚባለው ቀጥታ ፊደላቶችን ስትጠሩ የምታገኙት ስም የፊደሉ ስም ነው። ለምሳሌ ኤ፣ ቢ፣ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤች፣ አይ፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ኦ፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ዩ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዘድ ይሆናል ማለት ነው። እነዚህ ከላይ ካሉት ፊደላቶች በቀይ የተከበቡት ቫውል ሲሆኑ የቀሩቱ ደግሞ ኮንሶናንት ተብሎ ይጠራሉ ማለት ነው። አሁን የጠራኋቸው ፊደላቶች የፊደሉ ስም ነው። ስለዚህ ለማንበብ ደግሞ የሚረዳችሁ ምንድነው እና አስፈላጊ መለየት ያለብን እያንዳንዱ ፊደል ቅድም እንዳልኩት አንድ እና ከአንድ በላይ አንዳንዱ ደግሞ 3 ድምጽ ያለው ፊደል ይኖራል። እነዚህን በስርዓት ካወቃችሁ እንግሊዘኛን ማንበብም መጻፍም ቀላል ነው የሚሆነው ማለት ነው። ሳውንድ ኦፍ ኮንሶናንትስ ወይ ደግሞ ሳውንድ ኦፍ ቫውልስ ኤንድ በዛ ውስጥ ደግሞ ሃርድ እና ሶፍት ሌተር የሚባሉ ወይ ደግሞ ሃርድ እና ሶፍት ሳውንድ የሚባሉ አሉ። ቫውልን ስትመለከቱ እዚህ ጋር በደንብ ትልቅ ሚና የሚጫወተው ቫውል ነው በእንግሊዘኛ ንባብ ውስጥ። ቫውል በአማርኛ አናባቢ ነው የሚባሉት። እነዚህ 5ቱ ከላይ የምትመለከቷቸው ኤ፣ ኢ፣ አይ፣ ኦ እና ዩ አናባቢ ናቸው። ስለዚህ እነዚህ የሚያናብቡ የቀሩትን ኮንሶናንቶቹን 21ዶቹን እንዲነበቡ ትርጉም እንዲሰጡ ነፍስን የሚዘሩ ማለት ይቻላል። ስለዚህ ለምሳሌ አንዱን ቢ ብትወስዱ በዚህ በአንዱ ቢ ውስጥ 5ቱም ቫውሎች ሲገቡ አንዱን ቢ የተለያየ ድምፅ እንዲሰጥ ያደርጋል ማለት ነው። ስለዚህ ቢ ፊደል የነበረው ከኤ ጋር ሲሆን ባ ሲሆን፣ ቢ ፊደል ከኢ ጋር ሲሆን ቤ ሲሆን፣ ቢ ፊደል ከአይ ጋር ሲሆን ቢ፣ ቢ ፊደል ከኦ ጋር ቦ፣ ቢ ፊደል ከዩ ጋር ሲሆን ደግሞ ቡ ይሆናል። አንዱን ቢ 5ቱም ቫውሎች ወይ ደግሞ አናባቢ የተባሉት የተለያየ ድምፅ እንዲሰጡ አድርገዋል ማለት ነው። ስለዚህ ቫውሎቹን እዚህ ጋር በደንብ እናያለን ማለት ነው። ስለዚህ ቫውል አንዱ ቫውል 2 ድምፅ ይኖረዋል። ሁለቱንም ድምፅ በምንድን ነው
የምናየው ሎንግ እና ሾርት በማለት እናያለን። ሎንግ ብዬ የማሳያችሁ የፊደሉ ስሙ ነው። እንግሊዝኛ ፊደላቶችን ስትጠሩ ኤቢሲዲ ኤፍጂ እያላችሁ ስትጠሩ የምትጠሩት ያ ሎንግ ሳውንድ ነው የቫውል። ሾርት ሳውንድ የሚባለው ደግሞ በቃላት ውስጥ የምታገኟቸው ሌላኛው ድምጾቻቸው ሾርት ተብሎ ይጠራሉ ማለት ነው። ለምሳሌ ይሄ ከላይ ላይ የምትመለከቱት የመጀመሪያው ኤ ብለን የጠራ ነው ሎንግ ድምፁ ነው። ከዛ ኢ የምንለው ሎንግ ድምፁ ነው። አይ የምንለው ሎንግ ድምፁ ነው። ኦ የምንለው ሎንግ ድምፁ ነው። ዩ የምንለው ሎንግ ድምፁ ነው። ይሄ ሎንግ ድምፅ the name of the letter ብለን የጠራ ነው ማለት ነው። ኤ የነበረው አ ሲሆን የኤ ሾርት ድምፅ አ ይሆናል። ከዛ ኢ ኤ ይሆናል። አይ ኢ ይሆናል። ኦ ኦ የሚል ድምፅ ይሰጣል። ዩ ወይ ደግሞ ኡ የምንለው ሁለት ድምፅ ነው የሚይዘው፣ እሱም እና አ የሚል ድምፅ ይይዛል ማለት ነው። ስለዚህ እነዚህ ድምፆች በሁለቱም እነዚህ ፊደላቶች በሁለቱም ድምፆቻቸው ይነበባሉ። የእነዚህን ፊደላቶች ተለዋዋጭ ድምፆቻቸውን ማወቅ ያስፈልጋል። ለምሳሌ ከላይ የምትመለከቱት ሁለቱም ቃል አፕል እና ኤጅ የሚለው ቃል የተጻፈው በኤ ፊደል ነው የሚጀምረው ማለት ነው። የመጀመሪያው አፕል ብለን ያነበብነው አፕል አ ብለን ነው ያነበብነው የመጀመሪያውን ኤን ፊደል። ሁለተኛ ቃል ላይ ደግሞ ኤጅ ስንል ኤ ነው ያልነው። ስለዚህ ተመለክ አያችሁ፣ የመጀመሪያው አፕል ያልነው አ ሲሆን ሁለተኛው ደግሞ ኤጅ ያልነው ኤ ነው ማለት ነው። የሚጻፈው በሁለቱም በተለያዩ ድምጾቻቸው ይጻፋሉ ቃላቶች። ስለዚህ እነዚህን ማወቅ ያስፈልጋል። ለምሳሌ ሁለተኛ ቃል ብትመለከቱ በኢ የተጻፉ ሁለት የተለያየ ድምጽ በሁለት በተለያዩ ድምጾች ያለውን ብትመለከቱ የመጀመሪያው ቃል ኤግ ተብሎ ነው የተጻፈው። ኤግ ሾርት ድምፁ ነው የኢ ፊደል ኤግ። ሁለተኛ ቃል ደግሞ ኢት የሚለውን ብትመለከቱ ይሄኛው የተጻፈው በሎንግ ድምፁ ነው ኢ ነው ማለት ነው። ስለዚህ እያንዳንዱ ሁለት ድምፅ፣ አንዳንዱ ደግሞ ከሁለት በላይ ድምፅ ስለሚያወጣ እያንዳንዱን የተለያየ ድምፆቻቸውን ማወቅና መለየት ያስፈልጋል ማለት ነው። ሌላኛው ደግሞ የምንመለከተው የኮንሶናንት ሳውንድ ነው። ከላይ ቅድም ያየነው የቫውል ሳውንድ ነው። አሁን ደግሞ የኮንሶናንት ሳውንድ ነው። ይሄ ደግሞ እያንዳንዱ ኮንሶናንት ፊደላቶች የሚከተሉት በአማርኛ ስድስተኛ ፊደል ወይ ደግሞ ሳድስ የሚባለውን ለምሳሌ የቤ ፊደል በአማርኛ ስድስተኛው ብ ነው። የሴ ፊደል ስድስተኛው ሲ ነው። የዴ ፊደል ስድስተኛው ዲ ነው። ልክ እንደዛው በእንግሊዝኛ ፊደል ውስጥ ያሉት እያንዳንዱ ፊደል ድምጻቸው የሌተሩ ወይ ደግሞ የፊደሉ ስም ሳይሆን ድምጻቸው ስድስተኛ የአማርኛን ፊደል ነው የሚይዙት ማለት ነው። ለምሳሌ ብ ብለን እናነባለን። ከዛ ሲ ፊደል ደግሞ ሁለት ድምጽ ነው የሚኖረው፣ በሁለት መንገድ ነው የሚነበበው። እሱን ቀጥዬ ያሳያችኋለሁ። ወደ ዲ አልፋለሁ። ድ ከዛ ኢ ደግሞ ኮንሶናንት ምንድነው ቫውል ስለሆነ እሱን ዘለነዋል። ከዛ ኤፍ ፊደል ሲነበብ ኤፍ ተብሎ ሳይሆን ፊ ተብሎ ነው የሚነበበው። ከዛ ጂ አለ። ከዛ ኤች ሳይሆን የሚባለው ድምፁ ህ ነው። ሁሉም ፊደላቶች ስድስተኛ ድምጻቸውን ትከተላላችሁ ማለት ነው። ስድስተኛ ፊደላች ድምጾቻቸውን ትከተላላችሁ። ከነዚህ ውስጥ ልዩ ባህሪ ይኖረዋል ብዬ ማስበው የማሳያችሁ ምንድነው ኤክስ ፊደል ነው። ያው ኤክስ ፊደል በንባብ ውስጥ ሲገኝ ኤክስ ተብሎ ሳይሆን ክስ የሚል ድምጽ ነው የሚይዘው። ለምሳሌ ኤክስትራ የሚል ቃል ብትወስዱ እችኛዋ ኤክስትራ ነው አይደለ? ስለዚህ ክስ የሚል ድምጽ ነው የሚኖረው። ሌሎቹ ደግሞ ልክ በአማርኛ ስድስተኛ ፊደል እንደማለት ነው ማለት ነው። ሌላኛው እዚህ ጋር የማሳያችሁ ነገር ምንድነው ሃርድ እና ሶፍት ሌተርስ የተባሉ አሉ። ይሄ ደግሞ ከኮንሶናንቶች ውስጥ ስና ጅ ነው ማለት ነው። ሲ ፊደል ስም ይሆናል፣ ክም ይሆናል። ለምሳሌ ከላይ ያለውን ቃል ብትመለከቱ አንደኛው ሴል ሲሆን ሁለተኛው ደግሞ ካር ነው። አንዷ ሲ ፊደል ሁለት ድምጽ ነው የምታወጣው። የመጀመሪያው ስ ሲሆን አንደኛው ደግሞ ክ ይሆናል። መች ነው ሲ የምናደርገው መች ነው ክ የምናደርገው የሚለውን እንመልከት። ሲ ተብሎ የሚነበበው ከኢ
እና ከአይ ጋር ሲሆን ሲ ተብሎ ይነበባል ማለት ነው። ለምሳሌ ሲኢ ሴል ሲሆን CIRCL የሚል ቃል ከላይ ሰርክል ተብሎ ነው የሚነበቡ። ከኢ ጋር ሲሆን ሲሆነ ከአይ ጋርም ሲሆን ሲሆነ ማለት ነው። ኪ የሚሆነው ደግሞ መች ነው ሲ ፊደል የሚለውን ስንመለከት ከኤ ከኦ እና ከዩ ጋር ሲሆን ክ የሚል ድምፅ ይሰጣል። ለምሳሌ ካር ሲ እና ኤ ያለው ጋር ካር ይሆናል ማለት ነው። ሌላኛው ደግሞ ኮተን ሲ እና ኦ ሲሆን ክ የሚል ድምፅ ይኖራል፣ ኮተን ይሆናል። ሲ እና ዩ ደግሞ ሲሆን ካፕ፣ ስለዚህ ክ የሚል ድምፅ ይሰጣል። ስለዚህ እዚህ ጋር በአጠቃላይ የምትይዙት ነገር ምንድን ነው? ሲ ፊደል ሲ ተብሎ የሚነበበው ከኢ እና ከአይ ጋር ሲሆን ኤክሰፕሽኖች ይኖሩታል። እንደዚህ የማይነበብ ቃል ሊኖር ይችላል፣ ግን በአብዛኛው ያለው እንደዚህ ስለሆነ ሲ ፊደል ከኢ እና ከአይ ጋር ሲሆን ሲ ይሆናል። ከኤ ከኦ እና ከዩ ጋር ሲሆን ደግሞ ኬ ይሆናል ማለት ነው። ሁለተኛው ደግሞ ጂ ፊደል ነው። ጂ ፊደል ልክ እንደ ሲ ሁለት ድምፅ ይኖረዋል። እንደ የመጀመሪያው ጂ ሲሆን አሁን እንዳልኩት፣ ሁለተኛው ደግሞ ግ ነው ማለት ነው። ይሄ ከላይ የምትመለከቱት ጂ ፊደል እንደ ጂ የሚነበበው ከኢ እና ከአይ ጋር ሲሆን፣ እንደ ግ የሚነበበው እንደ ሲ ልክ እንደ ሲ ከኤ ከኦ እና ከዩ ጋር ሲሆን እንደ ጊ ይነበባል ማለት ነው። ለምሳሌ ከላይ ያለውን ጀርም የሚል ቃል ስትመለከቱ ጂ እና ኢ አንድ ላይ ጅ የሚል ድምፅ ነው የሚሰጠው። ስለዚህ ጀርም ነው የሚሆነው ማለት ነው። አንዳንድ ጊዜ ደግሞ ከዋይ ጋርም ሲሆን ጂ የሚል ድምፅ ይኖረዋል። ሲም እንደዛው ከዋይ ጋር ሲሆን ሲ የሚል ድምፅ ይሰጠዋል። ዋይንም ትወስዳላችሁ ለሁለቱም። ሌላኛው ጂ ፊደል እንደ ጊ የሚነበበው ከኤ ከኦ እና ከዩ ጋር ሲሆን ነው ብያለው። ለምሳሌ ከላይ ጌም የሚል ቃል ስትመለከቱ ጂ እና ኤ ጌ ሆኗል። ከዛ ጎት የሚል ቃል ስትመለከቱ ከኦ ጋር ስለሆነ ጂ ፊደል ግ የሚል ድምፅ ይዟል። ሌላኛው ደግሞ ገም GUM ከዩ ጋር ስለሆነ ግ የሚል ድምፅ ይሰጣል ማለት ነው። ስለዚህ እነዚህን ድምፆች መለየት ያስፈልጋል እንግሊዘኛን ለማንበብ። የዛሬ ትምህርታችን ይህንን ይመስላል። ቀጣይ ደግሞ በተለያዩ ትምህርቶች የምንመለስ ይሆናል። መልካም ጊዜ